አደራ በክፍል 75 ሰላም እንግዲህ ለብሌን ሳሚ ከዚህ እንዲሄድ ንገሪው። ምክንያቱም ሳሚ ከእናንተ ጋር ካለ ህይወታችሁ ይበጠበጣል። የሆነ ነገር ማድረግ አለብሽ። ዳግም መናደዱ ፍርዱ ነው። ምክንያቱም ሳሚ አንቺን እንደሚያፈቅርሽ ያውቃል። ከዚህ ከቤት ሲኖር ደግሞ እሱን ይደብረዋል። ስለዚህ እሱም እየተጎዳ ነው እና ከዚህ ቤት እንዲሄድ አድርጊ ብላስ ነበረ። ብሌን ደግሞ አሁን እንዴት ብዬ ነው ለሳሚ ይሄን ነገር የምነግረው? እሱ ለእኔ እያሰበልኝ እኔ እንዴት ነው ከዚህ ሂድ የምለው? ምን አይነት ጣጣ ውስጥ ነው የገባሁት? ብላ ወደ ሳሚ ሄዳ ሳሚ በቃ የሆነ ነገር ልነግር ነው። እንዴ ብሌን ምን ሆነሽ ነው? ምን ተፈጥሮ ነው? እየተፈጠረ ችግር አለ ወይ ሲላትኝ፣ ወይኔ አሁን ራሱ እንደዚህ ሆኖ ለእኔ ነው የሚያስበው። አሁን እንዴ ብዬ ነው ከዚህ ቤት ሄድ የምለው? እያለች እየተጨነቀች ነበር። በስተ መጨረሻ ግን የሰላም ድምጽ በተደጋጋሚ ጆሮ ላይ እየቀጨረባት ስለነበረ በቃ ሳሚ ከዚህ መሄድ አለብህ፣ ለእኔም ላንተ የሚጠቅመው ከዚህ መሄድ ነው፣ እባክህን ከህይወቴ ይውጣልኝ ብላ ስትነግረው ሳሚ እኔ ስለ አንቺ እጨነቃለሁ፣ ለካ አንቺ እኔን ከህይወትሽ ለማስወጣት እየጣርሽ ነው ብለው እንግዲህ ከዛ ወይዘሮ ገነት ደውላ ለሰላም ልጅሽ ጎዳና ላይ ወድቃ አግኝቻትኝ ወደ ቤት ይዣት ሂጃለሁ ስትላትኝ፣ ሰላም ደግሞ ተደናግጣ እንግዲህ እነ ብሌንና እነሳሚ አብሯት ሂደው ነበር ወደ ወይዘሮ ገነት ቤት። እንግዲህ እንደዚህ ያደረገችው አውቃ ነው ማለት ነው እንጂ እውነትም ቃል ሆን ብላ ሰላም ማለት ወይዘሮ ገነት በምትመጣበት መንገድ ላይ ተኝታ ከዛ ወደ ቤቷ እንድትወስዳት ነው ያደረገችው ማለት ነው። ከዛም እንደተቀየረ ሰው አስመስላ በጣም አሳዛኝ መስላ፣ ወይኔ እኔ ልጅ እንዴት ጎዳና ላይ ትወድቂያለሽ? የምትበይ ሁሉ ወጥተሽ እንደው እንዴት ነው የምታሳዝኘው? እያለቻት ነበረ። ወይዘሪት ቃል ግን እያስመሰለች ነበረ የእውነትም ጎዳና ላይ ማለትም መጠጊያ የላትም፣ ግን እዛ የተኛችው ሆን ብላ ገነት እንድታያት ብላ ነው። ከዛም ደውላ ለወይዘሮ ሰላም እንድትናገርላት ብላ ነበር። ቃል ያሰበችው ነገር ተሳክቶላታል። ይህን ነገር እንግዲህ ወይኔ እንዴት ነው የምታሳዝኙ የኔ ልጅ በእንጀራ ብላ ውሃም ሰጥታትኝ በጣም የተራበ ሰው መስላ እየበላች ነበረ ቃል። ወይዘሮ ሰላም ተደናግጣ መጣ። ወይኔ ምን አይነት ሰው ነኝ? እንዴት እንደዚህ ያደርጋለሁ? የኔ ልጅ ይቅርታ አድርጊልኝ። ምንም ብታደርግኝ አንቺን ጎዳና ላይ መጣል አልነበረብኝም። እባክሽ ይቅርታ አድርጊልኝ እያለች ወይዘሮ ሰላም ድጋሚ እየለመነቻት ነበር ቃል። እና ሳሚም እንግዲህ ተከትለዋት መጥተው ስለነበረ በቃ ይህች ቃል መቼም አትቀየርም፣ ይሄን ነገር ያደረገችው እርግጠኛ ነኝ ሰላምን ለመሸወድ ብላ ነው። ቃል አንቺ አታውቂያትም፣ በጣም መሰሪ ልጅ ናትኝ። ወደ ቤት ለመመለስ ብላ እያደረገችው ጥረት ነው እንጂ ቃል መቼም አትለወጥም። እና እባክሽን ከሰላም ጋር አብረሽኝ፣ ያው እኔ ልሄድ ስለሆነ እያላት ነበር ሳሚ። ከዛ ግን ዳግም ሲፈልጋቸው ከቤት ስላልነበሩ ተደናግጠው ሁላቸውም ሄደው ነበር። እንዴ የት ሄዳለች ልጅ ደግሞ የት ገባች ብሎ ሰላም ብሎ ቢጠራቸው ከቤት አልነበሩም። ከዛ ሳሚ ወደ ብሌን ደውሎ የት ነሽ ብሌን? ከቤት እኮ የላችሁም፣ ከሳሚ ጋር ወጥተናል። እንዴ ከሳሚ ጋር እና ከውሽማዬ ጋር ደግሞ ልዝናና ጅኗቴም እንዴ ሳሚ ስነስርዓት ማለት ዳግም ስነስርዓትን ያዝ፣ እኔ ሄድኩት እናቴ ከእናቴ ቤት ነው ስትለው እሱ ግን አላስጨረታትም ማለት ነው። በቅናት እና በንዴት ቶሎ ብሎ ስልኩን ነው የዘጋባት ማለት ነው። ከሳሚ ጋር ነኝ የሚለውን ወሬ ሲሰማ ገና እሳት ራሱ ፈቃደኛ አልሆነም ማለት ነው። እንግዲህ በሳሚ በጣም እየቀና ይገኛል ዳግም። ብሌን ግን በቃ ከዚህ ሂድ ሳሚ፣ አንተም እየተጎዳ ነው፣ ስለዚህ ቢያንስ ከኔ ካራክ ፍቅሩ ሊጠፋል ይችላል ብላ ነግረው ነበር ማለት ነው። ሳሚ እንግዲህ ችግር የለም በቃ ከህይወትሽ እስከ መጨረሻ እወጣልሻለሁ፣ እኔ ሁልጊዜ አፈቅርሻለሁ አንቺ ባታፈቅሪኝም ብሎ ሳሚ ከህይወቷ ለመውጣት ተስማምቶ ነበር ማለት ነው። ብሌን እንግዲህ ሳሚ እንደዛ ስላደረገባት ማለት ዳግም እንደዛ ስልኩን ሲዘጋባት ተናዳ፣ እንዴት ሰው እንደዚህ ያደርጋል? ምንም ነገር ሳይ እንዴት ስልኩን ይዘጋብኛል? ቆይ ሳሚ ግን ምን ማለት ዳግም ግን ምን አይነት ጸባይ ነው ያመጣው? ብላ በጣም እያዘነችበትና እየተናደደችበት ነበረ። ወይዘሮ ገነትም የኔ ልጅ ምን ሆነች ነው እንደዚህ ሆንሽ? ቤትሽ ተቀይሯል፣ ምን ገጥሞች ነው? አይ እናቴ ምንም አልገጠመኝም ደህና ነኝ፣ የኔ ልጅ ምንም አትሆኝብኝ፣ አንቺ እኮ አለሜ ነሽ እያለኝ እንግዲህ ብሌን እያዋረቻት ነበር። እሷም እንግዲህ ተናዳ ስትወጣ በኃይሉ ከመንገድ ላይ ያገኛት ማለት ነው። ብሌን በቃ አንቺ መሞት አለብሽ ዛሬ ብሎ ብሌን አንቆ ለመግደል እየታገለ ነበር አቶ በኃይሉ። በቃ አንቺ መሞት አለብሽ፣ አንቺ እስከዛሬ ድረስ እንደውም በህይወት መቆየት አልነበረብሽም ብሎ አፍኖ ሊገላት ነበረ። ግን እንደምንም ብላ ከእጇ አምልጣ ከዛ እሺ በይ አሁን ይቅርታ ጠይቂ ሲላትኝ ይቅርታ አልልም ብላ እንደውም ከፊቱ ላይ ነው ምራቋን የጠፋችበት ማለት ነው። ከዛ በኃይሉ ተናዶ ድጋሚ አንቆ ሊገላት ሲል ሳሚ እንግዲህ ከዚህ በፊት እውነት ለመናገር ሳሚ
በጣም ጥሩ ሰው ነው። እንደውም ሳሚ አንተን ያገባች ሴት በጣም እድለኛ ናት። አንተ ጋር ሲሆን እኮ ማንም ሰው ማይነካኝ ነው የሚመስለኝ እያለች ከዚህ በፊት እየነገረችው ነበር። እና እንደ አጋጣሚ ሆኖ እንግዲህ ሳሚ አረ ሰዎች ድረሱልኝ ብትል ማንም ሊደርስላት አልቻለም። ሳሚ ጀግናው አፍቃሪዋ ግን በዚህ በኩል ብቅ ብሎላታል ማለት ነው። በኃይሉ አንቆ ሊገላት ሲል እንዴ ይች ብሌን አይደለች እንዴ? የተረገመ ብሌንን ሊገላት ነው እኮ የኔን ፍቅር ሊገላት ነው ብሎ ሄዶ አንዴ በኃይሉን በወቅስ 2 ጊዜ ምናምን መቶትኝ። ከዛ ብሌን ደህና ነሽ የኔ ቆንጆ ምናምን እያለ እሷን ሲያይ በኃይሉ ተነስቶ በቃ ብሌን መሞት አለብሽ አንተ የተረገምክ እጅን ነው የምቆርጥልህ እያለ ሳሚን እየተሳደበ ነበረ። ከዛም አቶ በኃይሉ ከወደቀበት ተነስቶ ከኪሱ ቢላዋ አውጥቶ ማለት ነው ብሌንን እወጋለሁ ብሎ ጩቤው እንደዚህ ሲያደርግ ከዛም ሳሚን ወጋው ማለት ነው። ሳሚ እንግዲህ ለብሌን ብሎ ህይወቱን አሳልፎ ሰጠ። መጀመሪያ ላይ ቢላዋ የሚወጋው ብሌንን ነበረ። እሱ ግን ብሌንን ከሱ ግፍትር አድርጎ እሱ እንዲወጋ አድርጓል ማለት ነው። ብሌን ደግሞ ይህን ነገር ስታይ በጣም ነው የደነገጠችው። ወይኔ ጉዴ ሳሚ ለእኔ ብሎ ህይወቱን አሳልፎ ሰጠ እያለች በጣም እያለቀሰችና እያዘነች ነበረ። እባክህን ሳሚ ተረጋጋ፣ ምንም አትሆንም፣ ምንም መሆን የለብህም፣ በእኔ ምክንያት ነው እንደዚህ የሆንከው፣ እባክህ ይቅርታ አድርግልኝ እያለችው ነበረ። ችግር የለውም ብሌን እንደዛ ሆኖ ራሱ በጩቤ ተወግቶ ወድቆ ራሱ ምንም ስለ ራሱ አያስብም ነበር፣ ስለ ብሌን ነበር የሚያስበው። እንደዚህ አትሆኝ እባክሽ ብሌን አትጨናነቂ እያለ ነበረ። ብሌን ደግሞ እባካቸው እርዱ ብትል ስልክ ብትደውል በዚህ በኩል ወደ እናቷ ስልክ እየደወለች ነበር ማለት ነው። ግን እንዳጋጣሚ ሆኖ ስልኩ ከቃል አጠገብ ነበር ማለት ነው። እና ብሌን አሁን ደግሞ ምን አባሽ ፈልገች ነው ብላ ስታነሳው እናቴ እባክሽን ድረሽልኝ ሳሚ በጩቤ ተወግቷል ለኔ ብሎ እና እባክሽን ድረሽልኝ ስትላት ምን ወይኔ በውስጧ ነው ማለት ነው እዛ ስትል የነበረው። ወይኔ ብሌን የኔ ቆንጆ ምስር ብይ እንዴት ያለ አዲስ ዜና ነው የነገርሽኝ፣ ሳሚ በጩቤ ተወጋ ደስ ይላል ማለት ነው እያለች ቀኔን ያበራሽልኝ፣ ይሄ እኮ ቀንደኛ ጠላቴ ነው ብላ እንግዲህ ይህን ነገር በመስማቷ ደስተኛ ሆና ከብሌን ላይ ስልኩን ዘጋችባት ማለት ነው። እንዴ እናቴ ምን ሆና ነው እየሰማች ዝም የምትለኝ እያለች ብሌን ምስኪን በዚህ በኩል ታለቃቅሳለች። ግን ቃል በዚህ በኩል ስልኩን አንስታ ትዘጋባታለች ማለት ነው ከጆሮዋ ላይ። ድጋሚ ስደውልም እንግዲህ በቃ ይሙት መሞት ነው ያለበት ታይ ይሙት ብሌንዬ መልካም ሞት ሳሚ ገሀነም እንገናኝ እያለችው ነበረ ማለት ነው። ምክንያቱም ከዚህ በፊት እሱ የእሷን ተንኮል በሙሉ ስለተነገረባትኝ በዛ ቂም ይዛበታለች። ቃል እንደውም አንድ ቀን በቀላለሁ እያለችው ነበረ እና በኃይሉ በጩቤ እንደወጋው ስትሰማ በጣም ደስተኛ ሆናለች ማለት ነው። ብሌን እንግዲህ ግራ ገብታት ወይኔ ጉዴ ሳሚ ምን ላድርግ፣ በቃ ብሌን እንደዚህ አትጨናነቂ ልሞት ነው፣ ስለዚህ ለመጨረሻ ጊዜ እንኳ ፈገግ ብለሽልኝ። አይሆንም ሳሚ አትሞትም፣ ጭራሽ አትሞትም እያለችው ነበር ብሌን። አንተ ደግሞ አታጨናንቀኝ፣ እኔ ያለውማ አትሞትም፣ እንደምን ብዬ አተርፋለሁ፣ በቃ ለሳሚ ማለት ለዳግም ደውል ብላ ለዳግም ስደውልለት ማለት ነው። ዳግም ደግሞ በዚህ በኩል በጣም ቀናተኛ ሆኗል። ሳሚ ስለሚወዳት ብሌን በሁለታቸው በጣም እየቀና ይገኛል ማለት ነው። እሺ ምን ቀረሽ? ምን ፈልገሽ ነው የደወልሽው? እባክህን ተረጋግታ አዳምጤ ብትለው ምንም ሰማሽ ነገር የለም፣ አንዴ ሳሚን መርጠሻል፣ አንቺ ትልቅ ሴት ነሽ ብሎ ስልኩን ዘጋባት ማለት ነው። አይ ሳሚ ስልኩን ሊዘጋብኝ አትችልም ብላ ድጋሚ ስደውልለት አንቺ ትልቅ ሴት ነሽ፣ ስለዚህ ከኔና ከሳሚ ምረጭ፣ እባክህ ዳግም አዳምጠኝ፣ ሳሚን እንዳጋጣሚ የሱስ ስም መስማት አልፈልግም። ሲጀመር አንቺ ለሰው ስሜት አትጨነቂም። ለሰው ስሜት ማብትጨነቂ ኖሮ ከሱ ጋር ወደ ወዲህ አትይም ነበረ እኔ እያለሁኝ። ስለዚህ ከሁለት አንዳችን ምረጭ ብሎ ስልኩን ዝግት አደረገባት ማለት ነው። እንዴ ዳግም እንዴት እንደዚህ ያደርጋል? ቆይ በሱ ቦታ በሳሚ ቦታ እኔ ሆኜ በሆንስ እንደዚህ ነው ስልኩን የሚዘጋብኝ? ሳሚ ከሁሉም ሰው ለእኔ ያስብልኛል፣ ከዳግም በላይ ያስብልኛል። ሳሚ በእኔ ምክንያት ምንም መሆን የለበትም። ደግሞ ሳሚ ከሞተ የዳግም ተጠያቂ ይሆናል። ምክንያቱም በአሁኑ ሰዓት ስደውልለት መጥቶ ሊደራኝ ይገባ ነበረ። ሳሚ አንድ ነገር ከሆነ ከሱ ራስ አልወርድም እያለች ነበር ብሌንም። በቃ የኔ ፍቅር ተረጋጊ፣ እንግዲህ በኋላ ጊዜው አብቅቷል፣ እኔ እንደሆንኩ አልተርፍም እያለ ሳሚ ደግሞ እያለቃቀሰ ነበር ማለት ነው። በእርግጥ ለብሌን ብሎ ህይወቱን አሳልፎ ሰጥቷል። ለአንቺ ስል ምንም ነገር አደርጋለሁ እያለ ነበር። ያን ደግሞ በተግባር አሳይቷል ማለት ነው። ምን አለ የእውነተኛ ፍቅር እንደዚህ ቢሆን፣ ምን አለ ድራማው ባይሆን እስክንል ድረስ ሳሚ አስደምሞናል ማለት ነው። ለብሌን ያለውን ፍቅር በዚህ ያህል ገልጾላታል ማለት ነው። ብሌን ደግሞ በፍጹም አትሞትም ብላ ኧረ እባካችሁ የሰው ያለ ብላ ሰው እየፈለገች ነበር የሚያግዛት።
እንደ አጋጣሚ ሆኖ የዳግምን ጓደኛ አገኘችው ማለት ነው። እባክህን እርዳኝ፣ ሳሚ እዛ ጋር በጩቤ ተወግቷል፣ በጩቤ ተወጋው ደግሞ ለእኔ ህይወት ብሎ ነው ብለው ሁለታቸውም እንግዲህ ይዘውት ወደ ሐኪም ቤት ይዘውት ሄደው ነበረ። እናም ብሌን በጣም አዝና እያለቀሰች ነበር። እንደዚህ የሆነው በእኔ ምክንያት ነው። ምንም ሳይሳስት ለእኔ ህይወቱን ሰጠኝ። እኔ እኮ አንድም ቀን ለሱ ፊት ሰጥቼው አላውቅም። ሁልጊዜ እንደገፋሁት ነበረ። ሳሚ አንድ ነገር ከሆነ እራሴ መቼም ይቅርታ አላደርግለትም። እባክሽን ብሌን ተረጋጊ። አንቺ አሁን ማልቀስሽ ለሳሚ ምንም አይጠቅመውም። ስለዚህ ተረጋጊ እያለ እያጽናናት ነበረ። ሳሚ አንድ ነገር ከሆነ ዳግም ራሱ ይጠየቃል። ምክንያቱም እኔ እየደወልኩለት አላነሳልኝም ነበረ። ቆይ በሳሚ ቦታ እኔ በሆንስ? እኔ እኮ ነኝ ልወጋ የነበረው እና እሱ ለእኔ ብሎ የራሱን ህይወት አሳልፎ ሰጠ። ሳሚ ዳግም ግን ስደውልለት እኔን ለማዋራት ራሱ ፍቃደኛ አይደለም። ምን ሆንሽ ብሎ ራሱ አልጠየቀኝም። አረ እባክሽ ብሌን ተረጋጊ። ምናልባት እኮ ሳሚ ማለት ምንም ስለማያውቅ ይሆናል። ቢሆንም መጀመሪያ መጠየቅ ነበረበትኝ። ለራሱ በቅናት ታውሮ እንኳን የኔን ችግር ሊሰማ እያለችው ነበረ። እውነት ለመናገር ዳግም በጣም ስሜታዊ፣ ቁጡ፣ ችኩል ነው። በመጀመሪያ ብሌን ደውላ ከእናቴ ቤት ነኝ የምትለውን ሳይሰማ ከሳሚ ጋር ነኝ የሚለውን ብቻ ነው የሰማው ማለት ነው። እና በጣም ስለሚቀናባት እንደዛ ሳያዳምጣት ስልኩን ዘግቶባታል ማለት ነው። ቃል ደግሞ በዚህ በኩል የሳሚ ጠላት ስለሆነች ስልኩን ለማውራትም ፍቃደኛ አልነበረችም እንጂ ወይዘሮ ግን ብታነሳው ኑሮ ቶሎ ወደ ሐኪም ቤት የመሄድ እድል ነበረው ሳሚ ማለት ነው። በስተ መጨረሻ ምንድን ነው ቃል ወደ ቤት እንድትመለስ ሰላምን እያዋራችላት ነበር ወይዘሮ ገነት። እንዴ አሁን ቃል ተቀይራለች፣ ስለዚህ ወደ ቤቷ ትመለስ። ሁሉም ሰው እኮ ባለበት እንትን አይልም። አሁን ቃል ጥሩ ልጅ ሆናለች ብላ እያግባባቻት ነበር ለሰላም ማለት ነው። ሰላም እሺ ብላ ከተስማማች በኋላ ከዛ ሲመለሱ አይ ከዚህ ትንሽ መቆየት አለብሽ ወይዘሮ ገነት ጋር እና ጸባይሽ መቀራት አለበት። አይ በፍጹም እኔ ከዚህ ቆሻሻ ቤት አልቆይም። ምን ቆሻሻ ቤት ነው ያልሽው? ከዛ ትልቅ ቤት እኮ የዚህ ቤት ሰላም ይበልጣን በማለት እንግዲህ ወይዘሮ ሰላም የተነገረቻት ነበር። አይ ገነት የዋንሽ፣ እኔ እኮ የተለወጥኩ መስሎች ነው አለ እንደዚህ የምትሆኙ አሉ እንጂ እቺ ሰላም ናት እንጂ ማታም ነው። አንቺ ግን ቶሎ ብለሽ ነው የምታምኝ። ለነገሩ ብሌን እና ሰላም አንድ ናቸው። እናትና ልጅ ከአንድ ወንዝ ሲቀዳኝ ምናምን እያለቻት ነበር ማለት ነው ሰላምን። እንደዛ ስትል እንግዲህ ወይዘሮ ገነት ወይኔ ይቺ ቃል ግን መቼም አትቀየርም። እኔ እኮ የተቀየረ መስሎኝ ነበረ። ለካም እያስመሰለች ነው። እንደምን አይነት ሰው ናትኝ። አየሽ ወይዘሮ ገነት ቃል መቼም አትቀየርም። ቆይ አንቺ ልጅ ግን ምን ማድረግ ነው የሚሻልሽ? እሷ የተበላሸችው ገና ካስተዳደጓ ነው። ስለዚህ እሷን ለመቀየር ጊዜ ያስፈልጋል። አይ ወይዘሮ ሰላም እኔ እኮ የተቀየረች መስሎኝ ነበረ። ለካም አልተቀየረችም። አረ ብሌን ቆየች ልጅ ምን ሆና ነው? ወይ ኢቴ ምን ብሏት ይሆናል? እናም ቢብራስ አትመለስም እንዴ? የብሌን ድርቅና እያወቅሽው እሷን ቢያላይ ብላ ትመለሳለች እንዴ? እያለች እንግዲህ ቃል እያባባለች ነበር ማለት ነው። ምክንያቱም ብሌን ስልክ ደውላ ሳሚ አደጋ ደርሶበታል የሚለውን ቃል ሰምታ ነው ስልኩን የዘጋችው ማለት ነው። እና ያ ነገር እንዳያውቁ ነው የፈለገችው። ወይዘሮ ገነትም እስኪ ስልኬን አምጪ፣ የት ነው ልደውልላት፣ የዚህን ያልማ ልጅ መቆየት የለባትም ብላ ስትደውል እንግዲህ ብሌንም ስልኩን አንስታ እናቴ ቆይ ለምንድነው ስልኩን የዘጋሽብኝ? እኔ እኮ አንቺን ፈልጌሽ ደውዬ ነበር። ሳሚ በጩቤ ተወግቶ ልነግርሽ ብደውል አንቺ ግን ስልኩን አንስተሽ ዝም አልሽኝ። አረ በፍጹም የኔ ልጅ እኔ ስልክ አንስቼ ዝም አላልኩሽም። እና ደግሞ ከቤቱ አልነበርኩም፣ ስልኩን ጥየው ነበር የወጣሁትኝ። እርግጠኛ ነኝ ይቺ ቃል ናት ስልኩን ያነሳችው። ቆይች ግን ምን አይነት የተረገመች ልጅ ናት? ምንም አትቀየርም እንዴ? እያለች እንግዲህ ወይዘሮ ገነት ቃልን እያየች እያወራች ነበረ። ሳሚ በጩቤ ተወግቷል፣ እንደዛ የሆነውን በእኔ ምክንያት ነው ብላ ስትነግራት በጣም ነው የደነገጠችው። ከዛ ስልኩን ከዘጋች በኋላ አንቺ ግን ምን አይነት ልጅ ነሽ? ቆይ እንዴት እንደዚህ ታደርጊያለሽ? ለምንድን ነው ብሌን ላይ ስልክ አንስተሽ ዝም ያልሽው? አረ እኔ ዝም አላልኩም፣ ኔትወርክ ነው የሚሆነው እያለች ነበረ ቃል ማለት ነው ውሸቷ። እና ወይዘሮ ሰላም ምንድን ነው? ምን ተፈጥሮ ነው እንዴ? ይቺ ልጅሽ ብሌን ልጅ ከኔ ከእናቷ እርዳታ ፈልጋ ብትደውል እሷ ግን ስልኩን ዘጋችባት፣ አንስታም ዝም አለቻት። ቃል ቆይ እንዴት እንደዚህ ታደርጊያለሽ? ቆይ አንቺ ግን ምን አይነት ልጅ ነሽ? ቆይ እናቴ ላስረዳሽ፣ እኔ እኮ አይደለሁም ምንም ብትይኝ አላምንሽም። እንዴት ነው አንቺ ግን የምትቀየሪው? በማለት እንግዲህ በቃውን ብሌን ለማገዝ እንሄድ ብለው ሁላቸውም ወደ ሐኪም ቤት ሄደው ነበረ። ዶክተሩ ደግሞ በስተመጨረሻ መጥቶ ይቅርታ አድርጉልን ታካሚውን ማትረፍ አልቻልንም ብሎ
በሚያሳዝን ሁኔታ ሳሚ እንዳረፈ ነው የነገራቸው ማለት ነው። ምን ነገር ሳሚ ምንም መሆን የለበትም። ዳግም በጣም ቁጣ ስለሚለው ብሌንና ሳሚ አንድ ላይ መሆን አለባቸው። ከዛ ቃልና ዳግም ደግሞ አንድ ላይ ቢሆኑ፣ ቃል ዳግምን ታፈቅረዋለች፣ ሳሚ ደግሞ ብሌንን ያፈቅራታል። ብሌንና ሳሚ ደግሞ ሁለቱ ይፋቀራሉ ማለት ነው። ግን ሳሚ አሁን ላይ ማለት ዳግም በጣም ነው የሚቀናው፣ ቅናታም ነው። የሚቀና ሰው ደግሞ ብሌንን እያመናት አይደለም ማለት ነው። ከዚህ በፊትም እንደዚህ እንዳትለኝ እኔ ርካሽ ሴት አይደለሁም ብላ አስጠንቅቃ ነግረው ነበር። እሱ ግን አሁን ድረስ ቅናቱን አልተወም ማለት ነው። በዛ ምክንያት ብሌንን ሊያጣት ነው። ሳሚ አንድ ነገር ከሆነ ከዳግም ራስ አልወርድም እያለች ነበረ። በኃይሉም ብሌን ዛሬ ከሞት አምልጣለች። ቆይ ምን አይነት ሰው ናትኝ? ዛሬ ግን ዳግም ሳይሆን ሳሚ ይሞታል። ብሌን ደግሞ ቀንሽን ጠብቂ፣ ሁልጊዜ ሊገላት የሆነ ሰው መጥቶ እያድናታል። ምን አይነት ልጅ ናት እያለ ነበር አቶ በኃይሉ። አቶ በኃይሉ እንግዲህ በዳግም ምክንያት መታሰሩ አይቀርም፣ ግን ድጋሜ ይፈታል። ምክንያቱም እሱ በገንዘቡም በብዙ ነገር ከእስር ቤት ይወጣል ማለት ነው። እንግዲህ አደራ በክፍል 76 ይመስላል። በክፍል 77 እስከምንገናኝ ቻው።